የሚቃረን ሌላ ስም መግባት አይችልም። You just go ahead with yourself. You gonna go on there and tell us something. Well, then go ahead with yourself then. እና ይሄ በጣም መሰረታዊ ነገር ነው። ቢስሚላህ ራህማን ራሂም ብለን በተመሳሳይ ጊዜ ደግሞ በሌሎች ስሞች ስር ህይወታችንን የመምራቱ ጉዳይ የቢስሚላህ ራህማን ራሂምን የሚጣረስ ነገር ነው። በብሔር ስም፣ በሀገር ስም፣ በሆነ ርዕዮተ ዓለም ስም አሊያም ደግሞ በዝና ስም፣ በስልጣን ስም፣ በሀብት ስም፣ በእውቀት ስም እንግዲህ ሁሉም ሰው የሚኖርለት አንድ ስም አለ። እኔ የምኖርለት ሌሎች ነገሮችን ሁሉ ምሰዋለት ራሴም ደግሞ የምጠመቅበትና የምሰራበት ስም የቱ ነው? የእውነቱ ማለት ነው። የእውነቱ የቱ ነው? ስለዚህ አንድ ሰው ቢስሚላህ ራህማን ራሂም ስል በሌላ ፍልስፍና፣ በሌላ አስተሳሰብ፣ በሌላ ርዕዮተ ዓለም ወይም በሌላ ህልምና አቋም ውስጥ አልሰራም፣ አልጠመቅም። በአላህ ስም ውስጥ ነው ያለሁት ማለት ነው። ስለዚህ ይሄ በአላህ ስም የምናደርገው ጉዞ በመጽሐፍ ቅዱስም የመጨረሻው ነቢይ ተለይቶ ከተገለጠበት ነገር አንዱ ይሄ ስም ነው፣ በሱ ስም ነው የሚለው ማለት ነው። መጀመሪያውም ሱራ እንግዲህ አያ ያወረደው ኢቅራ ቢስሚ ረቢከ ለዚ ኸለቅ፣ ፍጥረታትን ሁሉ በፈጠረው ስም አንብብ። ምንን ነው? ፍጥረታትን። ኸለቀ ልኢንሳን ሚን ዐለቅ፣ ከፍጥረታት ውስጥም ደግሞ የሰው ልጅን ያ ከጠብታ ከአልቀት የፈጠረው ነው። ኢቅራ ወረቡከ ልአክረም አለዚ ዐለመ ቢልቀለም። ከዛ በኋላ ደግሞ በጽሁፍ ዓለም ውስጥ ያለውን ነገር አንብብ። ስለዚህ ሳይንስን ብንወስድ ዓለምን ለማንበብ የተደረገ ጥረት ነው። ነገር ግን በአላህ ስም ይህን ዓለም በሚንከባከብና በፈጠረ ስም አይደለም። ስለዚህ የኛ ህይወት በሙሉ የሚቃኘው በሱ ስም በማንበብ ሳይንሱ፣ ምርምሩ፣ ጥናቱ ሁሉ መጨረሻ ላይ የት ነው የሚያደርሰን? አላህ ስብሐነሁ ወተዓላ ጥበበኛ የሆነ ብቸኛ ፈጣሪ ነው የሚለውን ቦታና አድርሶን ፍርሃትን፣ አላህን መውደድን፣ በአላህ ጥበብ መገረምን ሊፈጥር የሚችል ጉዞ ነው በሱ ስም የሚደረግ ጥናት ማለት ነው። ለዚህም ነው ቁርአን ሱረቱ ፋጢር ላይ ይህንን ዓለም የሚያጠኑ ሰዎች መጨረሻቸው ምን እንደሚሆን የገለጸው ማለት ነው። ፋጢር 28 ሱረቱ ፋጢር 28 አካባቢ ምን ይላል? ወይም ከ27 ብንጀምር አለም ተራ አነላህ አንዘለ ሚነ ሰማኢ ማአን፣ ከሰማይ ውሃን ያወረደ አላህ ስብሐነ ወተዓላ አታይም ወይ ይላል። አምሪ ሶሪ ጀሚላ ትችያለሽ ሚዩት ማድረግ ተከፈተ ማይካል ወይ እኔን ኮስት አድርጊ። ሁላችሁንም ወይ ሚዩት ላርግና ሚዩት የሚል ኦፕሽን እየሰጠኝ ስላልሆነ ሁላችሁንም ሚዩት ላርግና አህመድ ራስክናን ሚዩት ወይ እኔን ኮስት አድርጊ። አንተን ኮስት ላርግ። መርሐባ What you got something to say to me? Yeah. Something for you. Look, this እሺ go ahead please. طيب ስለዚህ ቁርአኑ
من إلى ألم ترى أن الله أنزل من السماء ماء فأخرجنا به ثمرات مختلفا ألوانها ومن الجبال جدد بيض የአላህ ስብሓን ወተዓላ እንግዲህ አታይም ወይ አለም ተራ አን አላህ አንዘለ ምን ሰማይ ማአን አላህ ከሰማይ ውሃ ማውረዱን አላየህምን ይላል ፈአኽረጅና ቢሂ ተመራትን ሙክተሊፈን አልዋኑሃ በእርሱም አይነቶቻቸው የተለያዩ ፍሬዎችን ዘሮችን አወጣን ومن الجبال جدد بيض وحمر مختلف ألوانها وغرابيب سود كغاراوچم ومن الجبال جدد بيض መልኮቻቸው የተለያዩ ነጭ ቀይ የሆኑ ቀያይ የሆኑ ነጫጭ የሆኑ ወገራቢብ ሱድ በጣም ጥቁሮችም የሆኑ መንገዶችን አወጣል ይልና ወሚን ናሲ ይሄ እንግዲህ ከሰማይ ጋር የተገናኙ ጥናቶችን አታይም ወይ አትመራመርም ወይ ይላል አለም ተራ አትመለከትም አታጠናም አትመራመርም ወይ አታስተውልም ወይ ነው አላህ ስብሓን ወተዓላ ከሰማይ ውሃን አወረደ ከዛ በኋላ እንግዲህ ሰማይን ውሃን የተለያዩ ዘሮችን ከዛ በኋላ ደግሞ የምድሩን የማጥናት ተራራውን መንገዱን የማጥናት ጉዳይ ያነሳና ቀጥሎ ወሚን ናሲ ወደ ሰው ጥናት ይመጣል ወደዋቢ ሁሉም ፍጥረታት ማለት ነው ከሰው ውጭ ያሉ ተንቀሳቃሽ ማለት ነው ደዋብ ማለት እና ከዛ በኋላ ወልአንዓም የቤት እንስሳዎች የተለያዩ መልክና አፈጣጠር ያላቸውን አደረገን ይላል እንደዚሁ እነሱንም እንደዚሁ የተለያየ ማድረጋችንን አትመራመርም ወይ ይልና እዛው አያ ላይ ኢነማ የኽሻ አላህ ሚን ዒባዲሂል ዑለማ አላህን የሚፈሩት ይህንን ዓለም አጥንተው እውቀት ላይ የደረሱት ናቸው ይላል ኢነማ የኽሻ አላህ ሚን ዒባዲሂል ዑለማ ይህ አያ የተገለጸው እስከዛሬ ያው ብዙ ጊዜ እንደምንጠቀመው ዲን የተማረ ሰው ማለት አይደለም እሱን የሚያካትት ቢሆንም እንግዲህ በዋናነት አያው የተጠቀሰው ይህን ዩኒቨርስ የሚያጠኑ ሰዎች መጨረሻ የሚደርሱበትን ዓለም ነው ስለዚህ በሱ ስም ሲነበብ ይሄ ዓለም ሌላ አይነት ነው ያለው ስለዚህ ቢስሚላህ ይዘን ሳጠና ስመራመር ዩኒቨርሲቲውን ስመረምር ምድር ውስጥ ያሉ ነገሮችን ሁሉ ስፈትሽ የሰው ልጅንም ሳጠና በሱ ስም ነው ማጠነው ህይወቴንም ስመራው እሱ ባስቀመጠው ትእዛዝና አቅጣጫ መሰረት ነው መመራው ያልኩ ነው ማለት ነው ስለዚህ ቢስሚላሂ የአስተሳሰቤ የፍልስፍናዬ ያጠቃላይ የህይወት አቅጣጫዬ መስመር ነው ትምህርት ስማር በሱ ስም ነው ስራ ስሰራ በሱ ስም ነው የምሰራው ያም ማለት የመጨረሻው ግብ እሱን አድርጌ ወደዛ ግብ የሚሄድበት መንገድ ደግሞ እሱ ባዘዘኝና በጠቆመኝ መንገድ አድርጌ በዚህ ውስጥ ደግሞ የኔ ፍላጎት ዝንባሌ አቅጣጫ እውቀት ምናምን ሁሉ ትቼ አልፎም ደግሞ የሰው ልጅ እኖርለታለሁ በሚለው ስም ውስጥ የሚከፍለውን ክፍያ መስዋዕትነት ሌሎቹን ነገሮች ሁሉ ለዚህ ሲባል የሚተውለት ነገር እኔ ለዚህ ስም ብዬ የምተውለት ነው እያልኩ ነው ማለት ነው ቢስሚላህ ስለዚህ በቢስሚላህ ንግግር ሲደረግ የራስ ፍላጎት ካለ ቢስሚላህ ትክክል አይደለም ማለት ነው
አንድ ሰው አንድ ንግግር ሲያደርግ ቢስሚላህ ራህማን ራሂም ሲል በውስጤ የያዝኩት ከአላህን ከመፈለግ ውጪ ሌላ የተደበቀ ዓላማ የለኝም። ዓላማና ፍላጎቴ አላህ ነው። የምናገረውም ነገር አላህ ስብሐነሁ ወተዓላ የፈቀደውና ያዘዘው ነው እያልኩ ነው ማለት ነው። ቢስሚላህ ብሎ ጀምሮ የራስን ስሜት የራስን ፍላጎት ማስገጫ ከቢስሚላህ ጋር ሄድ ቢስሚላህ ራህማን ራሂም ካለ በኋላ ደግሞ ረሕመት የሌለውን ስራ፣ ረሕመት የሌለውን ተግባር፣ ረሕመት የሌለውን ንግግር ይጋጫል። ቢስሚላህ ራህማን ራሂም እዝነት የሆነው አላህ እዝነቱም ደግሞ በሁሉም ፍጥረት ውስጥ የተገለጠ ማለት ነው። አራህማን እዝነት ነው ማለታችን ነው። አራሂም ደግሞ ይሄ እዝነት ደግሞ እሱ ጋር ብቻ እዝነት ሆኖ የቀረ አይደለም። በፍጥረታት ሁሉ የተገለጠ እዝነቱ ለሁሉ የደረሰ ነው። በአላህና በሰው ልጆች መካከል ያለው ግንኙነት የሚያጠነጥነውና ማዕከል የሚያደርገው በዚህ እዝነቱ ነው። ስለዚህ ወሕይም የዚህ እዝነቱ መገለጫ ነው። እኔም ከዚህ እዝነት ጋር ተገናኝቼ መሽሩዒ ይሄን እዝነት ለሰው ልጆች ማድረስ ነው ማለት ነው። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን። ስለዚህ በሰውና በአላህ መካከል ያለው ግንኙነት እዝነት መሆኑ ብቻ ሳይሆን ይሄ እስልምናም እዝነት ነው። ሁደን ወረሕመተን ሊልሙእሚኒን። የእስልምና አጠቃላይ መሽሩዕ ደግሞ መሽሩዕ ረሕመተን ሊልዓለሚን ነው። ዓለም ላይ ካሉ እሳቤዎች ሁሉ እስልምና በምን ይለያል ቢባል ሌሎች ሀሳቦች በፍጹም ሊኖራቸው የማይችለው ነገር እስልምና ጋር ብቻ ያለው እዝነት ረሕመት ነው። ስለዚህ ይሄ ረሕመት ደግሞ በሰው ውስጥ ተገልጦ ወደ ሰው የሚተላለፍ ነው ማለት ነው። ከዚህ ውጪ እዝነት የለምም ማለቴ ነው። ሌላኛው ዓለም ሁሉ ቢመስለንም እውነታው መጋረጃው የተገለጠ ግን ሸይጣን ረጂም ከጥሩ ነገር ሁሉ የራቀና እዝነት የሚባል ውስጡ የሌለ በጭካኔ የተሞላ ነው። የምናያቸው ጥቂት እዝነቶችም ካሉ አላህ ስብሐነሁ ወተዓላ የሰው ልጅን ሲፈጥር የሰጠው እዝነትና በሸይጣን ያልቆሸሸው ያልጨለመው ብርሃን ውጤት ነው። ዩኽሪጁሁም ሚነ ኑሪ ኢለ ዙሉማት ስለሚል ማለት ነው። ከብርሃን በማያቋርጥ ሁኔታ ጨለማ ውስጥ እየከተተ ነው የሚወስዳቸው። ያ ማለት ደግሞ ከእዝነት እያወጣቸው ነው የሚመጣው። አዑዙ ቢላሂ ሚነ ሸይጣን ረጂም የምንለው ዓለም ከእውነትና ከመልካም ነገር የራቀ ብቻ ሳይሆን ጭካኔ የተሞላበት ነው። ይሄ ቢስሚላህ ራህማን ራሂም የምንለው ዓለም ደግሞ በእዝነት የተሞላ ነው። ስለዚህ ቢስሚላህ ራህማን ራሂም ስንል ከራሳችን ስሜት፣ ፍላጎት እና ድብቅ ዓላማ ሁሉ እጸዳለሁ። ፍላጎቴን በብቸኝነት አላህን አደርጋለሁ። የህይወት አቅጣጫና መስመሬም ደግሞ እሱ ባሰመረልኝ መልኩ አደርገዋለሁ። ይሄ መስመር ደግሞ መገለጫው እዝነት ነው። በዚች ምድር ላይ እውን ማድረግ መፈልገው ይሄን እዝነት ነው እያልኩ ነው። ቢስሚላህ ራህማን ራሂም። በረሕመትን በሚመለከትም ዑለማዎች በጣም የተለያየ መልእክት ያስተላልፋሉ። በእስልምና ረሕመት ከቁዋ ጋር የተቆራኘ ነው። ቢስሚላህ ሲባል አላህ የሚለው ስም ግርማ አለው፣ ዐዘማ አለው፣ ሀይባ አለው። ይህንን ሚዛን የሚሰራው ረሕመት የሚለው ቃል ነው። የሁለቱ ውህደት ነው። በእሳቢያችንም በአጠቃላይ ህይወታችንም የእነዚህ ሁለቱ ጥምረት ነው መኖር ያለበት እና በቁዋ ጋር አብሮ ያልተቆራኘ ረሕመት ሸይጣንን በጣም ከሚያዝናኑት ረሕመቶች ውስጥ ነው ይላሉ።
አቅም የሌለው እዝነት ማለት ነው። ስለዚህ አንድ እዝነት ሊገለጥ ኦኬ አራህማን ስንል የአላህ እዝነት ነው ብለናል። አራሂም ስንል ይሄ ራህመቱ በፍጥረታት ሲገለጥ ነው። ስለዚህ ረህመት እንዲገለጥ ቁዋ ይፈልጋል፣ ኃይል ይፈልጋል። የተራበን ሰው አዝነንለት መሄድ ረሃቡን ሊያስታግስ የሚያስችል አቅም ከሌለን ሙሉ ረህመት አይደለም፣ የተገለጠ ረህመት አይደለም። ስለዚህ እስልምና የሚያላብሰን ረህመት ሊገለጥ የሚችል ረህመት ነው። ዓለማችን ላይ ዙልም አለ፣ ከባድ በደል አለ። ይህም በደል ብዙ ሰው ከንፈሩን መጦ በውስጥ አዝኖ ሲቆይ ደግሞ ለምዶት ይኖራል። ይሄ አርራህማን ራሂም የምንለው ረህመት ግን በዳዮችን የሚያስቆምና የተበደሉ ሰዎችን ከግፍ የሚያስወጣ ረህመት ነው። ለዚህ ነው ቁርአን ወማ ለኩም ላ ቱቃቲሉነ ፊ ሰቢልላሂ ወልሙስተድዐፊነ ሚነ ሪጃሊ ወኒሳኢ ወልዊልዳን የቁሉነ ረበና አኽሪጅና ሚን ሃዚሂል ቀርየቲ ዛሊሚ አህሉሃ ወጅዐል ለና ሚን ለዱንከ ወሊየን ወጅዐል ለና ሚን ለዱንከ ነሲራ። ደካሞች፣ አሮጊት፣ ሽማግሌ፣ ህፃናት ጌታችን ሆይ ከዚህ በጣም ከሚያስጨንቅ ሰቆቃ ከበዛበት የግፍ ዓለም አውጣን ብለው አላህን ሲለምኑ እናንተ ታግላችሁ ከዚህ ግፍና መከራ ያላስወጣችኋቸው ለምንድን ነው ይላል። ማንኛውም የሰው ልጅ ሃይማኖትም ብሔርም ምንም ሳይለይ። ስለዚህ በእስልምና ረህመት ማለት እዝነታችን ሊገለጥበት ከሚችለው አቅም ጋር ነው። የሰው ልጅ የመምራት ፓወር ሶፍት ፓወርም ሃርድ ፓወርም ኖሮ ማለት ነው። የመምራት አቅም ኖሮን መንገድ ጠፍቶት ከመባዘን ስናወጣው ይሄ መገለጥ የቻለ እዝነት ነው። መገለጥ የማይችሉ እዝነቶችን ደግሞ ያልተሟላ ቀደም ሲል እንዳነሳ ነው መታኒ የሁለትዮሽ ሀሳቦች ጥምረት ነው እስልምና። እዝነትን እውን ለማድረግ ከሚያስችል ነገር ጋር አብሮ ሲያቆራኘው ማለት ነው። ዓለም ሁለት መስመሮች ይዛ ትጓዛለች። መንጥቅ ልቁዋ ወይም ደግሞ ቁወት መንጥቅ፣ እውነት ኃይል የሆነበት ዓለም ይኖራል። እውነት ኃይል የሆነበት ዓለም ማለት ስልጣን ያለው፣ ሀብት ያለው፣ ጉልበት ያለው አካል፣ በሌላ ሳይድ ደግሞ እውነትን የያዘ አካል ቢመጣ ማን ያሸንፋል ነው። በሆኑ ዘመን ሰዎች እውነት ከያዘው ጋር ወግነው ኃይል ያለውም አካል ደግሞ እውነት ሲመጣ ኃይሉን ሳይሆን የእውነትን ኃይል የበላይነት ተረድቶ ከስልጣኑም እጁ ላይ ካለው ጉልበትና ብረት በላይ ለእውነት ቅድሚያ ሰጥቶ እውነት የሚያሸንፍበታል። ይሄ አንዱ ዓለም ነው። ይሄ በጣም ሬር የሆነ ነገር ነው። በሌላ ጊዜ ደግሞ መንጥቅ ልቁዋ ነው። ፓወር ነው ኃይል የሚሆነው። ኃይል ራሱ እውነት የሆነበት ማለት ነው። ኃይል ያለው አካል፣ ስልጣን ያለው አካል፣ የበላይነት ያለው አካል የሚናገረው ነገር ሁሉ እውነት ነው። ስለዚህ ኃይል ራሱ የአንድ ነገር ትክክለኛነትና ስህተት መመዘኛ የሚሆንበት ማለት ነው። ያም ማለት ኃይል ያለው አካል ጋር በተቃራኒ እውነት ሲመጣ ኃይሉ እውነትን የሚያንበረክክበት ዓለም። የመሳኒ ዓለም ደግሞ የኃይልና የእውነት ጥምረት ነው። ይህ ዓለም እንዲድን ኃይልና እውነት በአንድ መስመር መምጣት አለባቸው። ይሄ ፈተና በጣም የዓለማችን ከባዱ ፈተና ነው። እውነትን የያዙ ሰዎች በአንድ መስመር፣
ኃይል የያዙ ሰዎች ደግሞ በሌላ መስመር ሲኖሩ እውነት የሚንበረከክበት፣ እውነት የያዙ ሰዎች ደግሞ ለኃይል ሲሉ እውነትን የሚሸጡበት ግብይቱ ይጀምራል ማለት ነው። ስለዚህ ቢስሚላህ ራህማን ራሒም ስንል ያለው ረሕመት በግል ህይወታችንም ይሁን በዙሪያችን ባሉ የተለያዩ የህይወት ዘርፎች ውስጥ ሊገለጥ የሚችል እዝነትን እውን ማድረግ በዚህ መስመር ውስጥ በመጓዝ የሚገኝ መሆኑን፣ ይህንንም ደግሞ አስገምቼ በተጨባጭ ለሰው ልጅ እዝነቱን ተገልጦ የዚህ እሳቤ ፕሮዳክት የሆነው ውጤት የሆነው እዝነት እዚች ምድር ላይ ተገልጦ የማየት ፍላጎቴንና አጠቃላይ ፕሮጀክቴን ጭምር ነው የሚገልጸው ማለት ነው። ቢስሚላህ ራህማን ራሒም ስል ቢስሚላህ ራህማን ራሒም የህይወቴ መርህ ነው። በዛው ልክ ደግሞ ሊደርስበት የምፈልገው ህልምም ነው። እዝነት የተገለጠበት ዓለም እውን እንዲሆን አላህ በሚለው ስም ውስጥ የተዘረጉ ሀሳቦችን መተግበርና ከስሜቴም ከፍላጎቴም በላይ ይሄንን አስቀድሜ የሚሄድበት የህይወት መስመር ስጓዝ ይሄ ራህመት ይመጣል። የዚህ ራህመት መሽሩጥ እውን እንዲሆን የምተጋ ነኝ ማለቴ ነው። በመጨረሻ ባኡል እስቲዓና የምትባለው ነው። በዚህ ዓለም ላይ እዝነት በተጨባጭ ተገልጦ እንዲታይ የእውነት ለሰው ልጅ የሚያዝኑ ሰዎችና እዝነታቸው በተግባር እንዲገለጥ የሚያስችላቸው አቅም ኃይል ለማግኘት የሚታገዙት በምንድን ነው? ያ አቅም ከየት ይመጣል? የማዘንም ይሄ እዝነት ደግሞ ለሰው ልጅም እንዲተገበር የሚያስችል አቅምም የማግኘት ይሄ ከባድ የሆነው ተአምራዊ የሆነ ነገር ከምንድን ነው የሚመጣው ስንል ባኡል እስቲዓና የአጠቃላይ እስልምና መልእክት የሚያጠነጥነው ባእ ላይ ነው የሚሉት። ባኡል እስቲዓና የቢስሚላህ ስንል እቺ ባእ በአላህ እታገዛለሁ ማለት ነው። ስለዚህ ሰው በህይወቱ የሚታገዝበት ነገር አለው። ዓላማዬን ለማሳካት የሚያግዘኝ ነገር ይህ ነው ብሎ የሚወስናቸው ነገሮች አሉት። ለምሳሌ አሁን ዓለምን የሚገዛው ኃይል እታገዝበታለሁ ብሎ የሚለው ነገር አለ። መሳሪያው፣ ቴክኖሎጂው፣ ሳይንሱ፣ ሀብቱ፣ እነዚህ ነገሮች ናቸው የኔን ሲቪላይዜሽን የኔን የበላይነት የሚያቆምልኝ ብሎ የሚታገዝበት ነገር አለው። ስለዚህ ስልጣን ነው መታገዣዬ ብሎ ካለ ስልጣኑን ሊያሰፋ የሚችል ማንኛውም ነገር ከማድረግ አይመለስም። የምታገዘው በቃ የኔ ህይወት መቆያዬ ብሎ የሚላቸው ነገሮች አሉት። ሀብት ነው። ሀብቱ ላይ ቅንጣት ታክል አይደራደርም። ዓለምን ማጥፋት ካለበት ይጠፋል። ህዝብ ማለቅ ካለበት ያልቃል። የሚታገዘው በምንድን ነው? ስለዚህ ቢስሚላህ ስንል ይሄ በህይወቴ ስኬታማ ነው። አላህ ስብሐነሁ ወተዓላ በምድር ላይ የሰው ልጅ አሳክቶት እንዲያልፈው የተቀመጠለት ግብና ኃላፊነት እውን አድርጎ ለመሄድ በዚች ምድር ላይ የመጨረሻውን ደስታ ኖሬ በአኺራ ደግሞ ጀነትን ለመውረስ በምን ታግዤ ነው ማደርገው? እዚህም ጋር መታገዝ የሚባለው አሁንም የመታኒ ሀሳብ የሁለቱ ሀሳቦች ውህደት እናያለን። መታገዝ ማለት የሰው ልጅ የራሱ የሚጠብቀውና የሚያደርገው ነገር አለው፣ ኃላፊነቱ ማለት ነው። ይሄ በጣም ወሳኝ ነገር ነው። ቁርአን ላይ ኢያከ ነዕቡዱ ወኢያከ ነስተዒን ስንልም መታገዝ የሰው ልጅ የሚችለውን ነገር አሟጦ ተጠቅሞ እሱ ግን የመጨረሻ ግቡን ሊያደርሰው ስለማይችል በአላህ መታገዝ ይኖርበታል። ስለዚህ
አንድ ሰው አግዘኝ ስልና አቀብለኝ ስል ትርጉሙ በጣም የተለያየ ነው። አግዘኝ ስል የኔ አስተዋጽኦ እዛ ውስጥ ክሊር ነው። ስለዚህ ባብል እስቲዓና ነው። እኛ ትንሽ መፍጨርጨራችንን ልናደርግና ተአምራዊ የሆነው እገዛ በአላሁ ስብሓነ ወተዓላ በማግኘት በዚች ምድር ላይ የሰው ልጅ ሊያሳካው የሚገባውን ነገር እውን አደርጋለሁኝ። ስለዚህ እዚህ ጋር ስንመጣ ደግሞ ምንድን ነው የሚሆነው? የእውነት እየታገዝን ነው ወይ? በሱ እታገዛለሁ ስል እኔን ሊያግዘኝ በመጣው ብርሃን እታገዛለሁ። እኔን እዚህ ዓለም ላይ አላህ ስብሓነ ወተዓላ ያጨኝ ቦታ ላይ ለመድረስ በዚህ መስመር ተጓዝ ብሎ የሰጠኝን ኑር የሰጠኝን ወሕይ በሱ እታገዛለሁ ማለት ነው። ነገር ግን ሪሊ በምንድን ነው እየታገዝን ያለ ነው? አንዳንድ ጊዜ ዑለማዎችን እንኳን ሰብስቦ ሊደርሺፕ ምናምን ትሬኒንግ ሲሰጥ እናያለን። በምን መታገዝ ነው? እንግዲህ የሰው ልጅ የደረሰበትን እውቀት መካፈል አላህ ስብሐነሁ ወተዓላ ውሰዱ ስላለን እንወስዳለን። ግን ያው አላህ ስላለን ነው የምንወስደው። ነገር ግን እኔ በህይወቴ ሙሉ ደስታን አግኝቼ ለመኖር ሰው ልጅ የሚታገዝባቸው ብዙ አማራጮች አሉ፣ ብዙ ሩጫዎችም አሉ። ይሄ ነው መታገዣዬ፣ የህይወት ስኬቴ በዚህ ነው፣ በትምህርት ነው፣ በጥረቴ ነው፣ በኮኔክሽኔ ነው ብሎ ሰው ብቻ የሚታገዝበት ብዙ ነገሮች አሉት። ቢስሚላሂ ስንል ደግሞ በምድር ላይ ምንም አይነት ሙከራ ባደርግ ላገኘው የማልችለው ኃይል የሚሰጠኝ የዋህዩ ብርሃን ነው። በሱ እታገዛለሁ፣ በሱ እሰራለሁ። እሱ ጋር በመምጣት እና እሱ አድርግ የሚለኝን በማድረግ ውስጥ ነው የኔ አቅም የሚገነባው። የምታገዘው በሱ ነው። እሱም በቂ ነው። አወለም የክፊህም እና አንዘልና እንደሚለው ማለት ነው። እንደው ቁርአንን ማውረዳችን አይበቃቸውም ይላል። ስለዚህ መምራት ብቃቴን ለማሳደግ የምታገዘው በወህይ ነው። ደስተኛ ህይወት ለመኖር በወህይ ነው። ዓለም ላይ ያለ ግፍ ለማስቆም የምታገዘው በወህይ ነው። እኔ ራሴ የህይወቴ ስኬታማ ሆኜ ለመጓዝ የምታገዘው በወህይ ነው። ስለዚህ ቢስሚላህ ራህማን ራሂም ባብል እስቲዓና ነው የምታገዘው። በምንድን ነው? አንዳንዱ በሰራዊት ይታገዛሉ ሊል ይችላል ባለስልጣን። አንዳንዱ ደግሞ በተከታይ ህዝቡ ላይ ሊሆን ይችላል እታገዛለሁ የሚለው። አንዳንዱ ደግሞ በስትራቴጂ ብቃት ይታገዛለሁ ሊል ይችላል። ሁሉም የሚታገዝበት ነገር አለ። ዋና የሚቆምበት መሰረቱ ማለት ነው፣ የኃይል የጉልበት ምንጩ። እሱን ካጣ በቃ መሰረቱ ተንዷል ማለት ነው። ለምሳሌ ሰራዊቱን መሰረት ያደረገ ንጉስ የሚታገዝበት ሰራዊቱ እሱን ካጣ በቃ ሌላ ምንም ነገር የለውም። የደህንነት ክፍሉን ከሆነ በሱ ከሆነ የሚታገዘው እሱን ካጣ ሁሉ ነገር ያጣል። እኛ በምንድን ነው የምንታገዘው? በህይወታችን፣ በሀብታችን ነው፣ በስልጣናችን ነው፣ ሰራዊታችን ነው። በምናችን ነው የምንታገዘው? በእውቀታችን ነው፣ በብልጠታችን ነው፣ በጉልበታችን ነው። አንዳንዱ በጉልበቱ፣ አንዳንዱ ደግሞ በኮኔክሽኑ ይታገዛል። ምንም ነገር ችግር ቢገጥመው የሚያውቀውን ጥሩ ነው የሚለውን ኮኔክሽን ተጠቅሞ በዛ ታግዞ ይኖራል። ሁሉም ሰው ሲቆም የሚቆምበት የሚደገፈውን የሚታገዝበት ነገር አለ እና እኛ የምንታገዘው በምንድን ነው? አላሁ ሰመድ ስንል ማለት ነው መጠጊያችን የምንደገፈው ነገር ሳይኖር መኖር ስለማንችል ማለት ነው። ስለዚህ ቢስሚላህ ራህማን ራሂም እንግዲህ ይሄን አልሰታችንም ጨርስ ነው። አላህ ፍቃድ ከሆነ እንግዲህ ዑለማዎች በምን መልኩ ይሄንን
በሐዲስና በዑለሞች በምን መልኩ ተገለጠ የሚለውን ኢንሻአላህ ኔክስት እናያለን። ካልሆነም ይሄው መልእክት በቂ ከሆነ ደግሞ ወደሚቀጥለው እንሄዳለን ኢንሻአላህ። የቀረው ጥቂት ደቂቃ ለእናንተ ወሳል። مرحبا بارك الله فيك brother أحمد. የዛሬው ደግሞ አይ ቲንክ የምንለው የምናደርገው የምናስበው ነገር ሁሉ ከባክግራውንዱ ምንድን ነው ያለን ማይንድሴት የሚለውን በጣም እንድናይ ያደርገናል ማለት ነው። አይ ቲንክ ሳናቀው አሁን የአህመድ እያለ እንዳለው ኤክስፕሊሲትሊ ያውቀነው የሚሆን ሳናቀው ወይም ተናግረ ነው ሳንናገረው የሆነ የምንደገፍበት ወይም የምንተማመንበት ነገር አለ። ማይናቢ ክሊር ለአንዳንዶቻችን ደግሞ በግልጽ የምንለው ነገር ሊኖር ይችላል። ሰው ያ ሁሉ ተጠቅልሎ ወይም ዳይሬክሽኑን ቀይሮ ራሳችንን ከእንዳንዲስ አንቅተን የዛ ሁሉ ነገር መደገፊያ ይህንን ነገር ቢስሚላህ ራህማን ራሂም ስንል በቃ አላህ ነው እያልን መሆናችንን አስበን ተግባራችን፣ ሀሳባችን፣ ንግግራችን ሁሉ ያንን የምንለውን ነገር የመሰለ መሆን አለበት ማለት ነው። ቲንክ እኔ የተረዳሁት በጣም ብዙ እይታችንን እና ዳይሬክሽናችንን የሚቀይር ይመስለኛል። ስንለው ያለው ነገር ራሱ አሁን እንደ ልምድ ነው አብዛኞቻችን የምንለው የሆነ ነገር ስንጀምር ወይ ስንበላም ስጠጣ ስንናገር whatever we're doing ስንለው ጀስት እንደ ልምድ ነው የምንለው እንጂ ከዛ በኋላ ያለውን ነገር የመፈተሽ ኦኬ መጀመሪያ ላይ ይሄን ነገር ስጀምር ካልኩበት ነገር ጋር ይሄዳል ወይ የሚለውን አስቤው አላውቅም። ቢስሚላህ ራህማን ራሂም ብዬ ነው የጀመርኩት። ከዛ ጋር አብሮ መሄድ ነገር ነው ወይ እየሰራ ያለሁት ወይ እየተናገርኩ ያለሁት እያሰብኩ ያለሁት የሚለውን እንድናስብ የሚያደርገን ይመስለኛል ዛሬ የተማርነው ነገር ኢንሻአላህ። እስቲ ወንድም እህቶች ምን ተረዳችሁ? ምን ገባችሁ? ምንስ ነው ከዚህ በኋላ የሚቀይረው? ማለት እስከ ዛሬ ከነበረን ነገር አሁን ዛሬ ያየነው አዲስ አይነት ብርሃን በምን መልኩ ነው ከዚህ በኋላ አካሄዳችን የሚቀይረው? እስቲ እናንተ በገባችሁና በተሰማችሁ መልኩ ዲስከስ እናደርገው ኢንሻአላህ የሚቀጥሉትን ጥቂት ደቂቃዎች። ዛሬ ልጣራ ነው። ኢማም ሰላም አለይኩም። ሰሞኑን ስላልመጣህ ቅጣት እስቲ ሀሳብህን አጋራን ዛሬ መጀመሪያ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. جزاك الله ወንድም አህመድ። የዛሬው ደግሞ በጣም ስቲል እያዋያርኩት ነውና አሁን ቢስሚላህ الرحمن الرحيم ብለን አሁን ብዙ ጊዜ እንደ ልምድ ነው እኛ የምንይዘውና አሁን ቢስሚላህ الرحمن الرحيم ብለን ወደ ዘር መጠጋት ወደ ሌላ ነገር መጠጋት ይቃረናል ምናምን ያልከው ነገር በጣም ከባድ ነውና አንዳንድ ጊዜ የራሳችንን ፍላጎት ለማሳካት ብዙ እርምጃ እንሄዳለን። ስልጣንም ያለው ስልጣኑን ለመከላከል ብዙ የሚደረጉ ነገሮችን በሙሉ ያደርጋልና በህይወታችን አንዳንድ ጊዜ ለምን ሰው አላህ ጀነትን አስቀምጦልን ጀነት ለመግባት ለምን ያን ሁሉ ነገር አናረግም? አላህ ጀነትን ቃል ገብቶልን ግን እኛ ለዱንያ የሚደረጉ ነገሮችን በሙሉ እናደርጋለን ያንን የምንደገፍበትን ነገር ለማሳካት እና በጣም ዲፕ እንትን ነው ብዙ እንትን ይፈልጋል። ኢንሻአላህ እንደው አስተያየት ለመስጠት ያክል ነው እንጂ ጀዛከላ ጥያቄ እንኳን የለኝም።
በረካውን ኢማም ማሻአላህ። ሌላስ ወንድም እህት እንደዚህ ሀሳባችሁን የምታጋሩን ጥያቄም ከሆነ ይሄ በጣም አይ ቲንክ ዳይሬክሽናችንን የሚያስቀይር ነገር ነው አይደል? እያንዳንዱን የምንለውን ነገር መጀመሪያ እንድንሰማው እንድናስበው። አሁን ከወንድሜ ጋር ተጋጭቼ ከዛ ቢስሚላህ ራህማን ራሂም ብዬ ከጀመርኩኝ በቃ ከዛ በኋላ የማወራው ነገር ለነፍሴ ብቻ ሳይሆን ይሄ ነገር በአላህ ተደግፌ ነው እና እውነቱን ነው ማውራት ያለብኝ ማለት ነው አይደለ? ከዛ ሁሉ ነገር እየጸዳ ነው የሚሆነው። ኮንሽየስ ነው የሚያደርገን የሚመስለኝ በቃ የምንለውን ነገር ካልኩት ጋር ይጣረሳል። አሁን ስጀምር የጀመርኩበት ጋር ወይስ አብሮ ይሄዳል የሚለውን ያንን ማየት እኔ በዛ መልኩ ነው የታየኝ። እስቲ እናንተን ሼር አድርጉን። السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. ዝምታ ሲበዛ ልግባ ብዬ ነው ጀሚላ። ያው ብዙ ጊዜ በረካሁን እሺ፣ ተደጋጋሚ እንደምትይው አዳዲስ ሰዎች ብቅ ብቅ ቢሉ ኸይር ነበር። የፋቲሓ ላይ ያለውን የቢስሚላህ መልእክት በተመለከተ ከፋቲሓ ጋር ብቻ በተገናኘው አሕመድም ከዚህ በፊት የጠቀሰው ይመስለኛል። የቁርአን መክፈቻ ፋቲሓ ነው። እንደ አወራረዱ ቢሆን ሱረቱል አለቅ ነበር መጀመሪያ ላይ መምጣት ያለበት። ሐታ ሱረቱል አለቅ ሲጀምር ቢስሚ ረቢ እቅረእ ቢስሚ ረቢከ አለዚ ኸለቅ፣ በጌታህ ስም ኢስም የሚለውን እኛ በተለምዶ ስምህ ማን ነው? መሐመድ። ስምሽ ማን ነው? ጀሚላ፣ አሕመድ። የሆነ አንዱን ከሌላው የምንለይበት ቃል አድርገን የምንወስድበት ተለምዳዊ አካሄድ ነው ያለው እና ከዚህ በፊት አሕመድም በደንብ አድርጎ ያብራራ ይመስለኛል አላህ ከመላእክቶች ጋር የነበረውን ኮንቨርሴሽን አስመልክቶ ስለ አደም ሲናገር ከስም ጋር የተገናኘውን የገለጸበት መንገድና የአላህ ስም በአላህ ስም ጀምር ወይም እጀምራለሁ የሚል ነገር ሲመጣ በቃ አላህን ሙሉ በሙሉ ሊገልጹ በሚችሉ ነገሮች ላይ እኛ የምናውቀውን ያህል አውቀነው ሁሉ ነገራችንን ከዛ ጋር አያይዘን የትኛውንም ነገር ስንሰራ ስንናገርም ስናስብም በዛ ውስጥ እንድናልፍ በዛ ውስጥ ተውጠን ተመስጠን እንድናልፍ የሚያደርግ ኃይል ያለው ነገር ነው። በቃ ራሳችንን አሳልፈን ምንም አቻ ለማይገኝለት ልዩ ኃይል ሰጥተናል። አላህ ስንጀምር የሆነ ነገር በቃ ይሄን ነገር የጀመርኩትኝ እኔ ጋር ባለ ዕውቀት ወይም ደግሞ ችሎታ፣ ጥበብ፣ ገንዘብ፣ ቤተሰብ፣ የሰው ውዴታ አይደለም። በቃ የምጀምረው የምገባው የምወጣው የምሰራው ነገር በሙሉ ያ ልዩ ኃይል ያለውና እሱን ሁሉ ጊዜ አስታውሽ በሱ ላይ ጥገኛ ሆኜ እንድኖር የመከረኝ የመራኝ ያስተማረኝ ያሳወቀኝ ያስታወሰኝ አላህ እሱን እያሰብኩኝ እንድንቀሳቀስ ነው የሚያደርገኝ። በዛ አይነት ስሜት የምንሰራው ከሆነ እንዳልሽው ሁሉ ነገራችን ይሄ በረካ የተባለው ነገር ነብዩ ሰለላሁ ዐለይሂ ወሰለም ቅድም አሕመድ የጠቀሰው ይመስለኛል ኩሉ ሸይእን ላ ዩብደኡ ቢቢስሚላህ ፈሁወ አቅጣዕ አው አብተር የሚላል። እላዩን ስናየው በቃ የሆነ ነገር እያደረግን ይመስላል እንጂ በረካው እየተቆረጠ ነው። ሊኖረው የሚችለው የተሟላ ፋይዳ እየጠፋ እየከሰመ የሚሄድበት ሁኔታ ነው የሚከሰተው እና የዚህን አይነት ስሜት ይዘን የምንገባ ከሆነ ውጪው ሲታይ የጎደለ የሌለ ነገር ቢመስልም ግን ውስጣዊ ሰኪናን፣ ሰላምን ከአላህ ጋር ያለንን ግንኙነት ስለሚያጠናክርልን ጥፍጥናውን የበለጠ እያጣጣም ነው የምንሄድ ይመስለኛል እኔ እንጂ አንዳንድ ጊዜ እንደዚህ ካላችሁ ቢስሚላህ ካላችሁ
ሸይጣንም አይቀርባችሁም በረካውም ይሰፋል የሚል ተለምዶ አካሄድ ይዘን ግን ውጭውን ስናየው የታለ ታዲያ በረካው የታለ ታዲያ እንትኑ የምጠብቀው እንዲኮ ብያለሁ ጀምሬያለሁ የምንላቸው ነገሮች አሉ። ይሄ የተለምዳዊ አካሄድ ስለሚሆን ይመስለኛል እና ምናልባት አህመድም እዚህ ላይ የተወሰነ ነገር ብትጨምርበት ደህና ይመስለኛል። ለምንድን ነው አንዳንድ ጊዜ በተለምዶ ይሄንን ካላችሁ እንዲህ ይመጣል፣ ይሄንን ካላችሁ ከሸይጣን ትጠበቃላችሁ፣ ይሄንን ካላችሁ ሐሳባችሁ ሁሉ ይሳካል፣ ከመጥፎ ነገር ትጠበቃላችሁ የመሳሰሉት ነገሮች እነዛ ነገሮችን ሰምተን አደረገን እንልና የሆነ ነገር ሲያጋጥመን ታዲያ የት አለ የተከላከለልኝ የት አለ ያመጣልኝ የሚል አይነት ጥያቄዎች ይፈጠሩብናል ብንናገራቸውም ባንናገራቸውም እና እንደዛ አይነት ግንዛቤ ስለሌለን ይመስለኛል ጥልቅ የሆነ እውነተኛ የሆነ ስሜቱን ወደ ልባችን ወደ እያንዳንዱ ሰውነታችን የምናስገባበት አካሄድ ስለሌለ ይመስለኛል። ከሱ ጋር በተገናኘ ደግሞ ኢንሻአላህ አህመድ ጨምርበት ይሆናል። እዚህም ላይ አላህ ቁርአኑን ሲጀምር ቢስሚላህ የሱን አላህ የሚለውን ስም ዋናውን ስሙን ጠቅሶ ከሌሎች ስሞችና ባህሪያቶች በተለየ ግን አርራህማን الرحيم ከራህማ ጋር ያገናኛል። አላህ ቢፈልግ እኮ ቢስሚላሂል አዚዚል ጀባር ማለት ይችላል። ቢስሚላሂል ቃዲሩል ቀሃር አልሙንተቂም ብሎ መጀመር ይችላል። ሁሉም የሱ መገለጫዎች ስሞች ናቸው፣ ባህሪያት ናቸው። ግን ከራህማ ጋር ማገናኘቱ አንዳንድ ነገሮችን እያነበኩ ነበርና የቱንም አይነት ቅጣት የሚመስል ነገር እንኳን ቢያገኘን ወይ ብናልፍበት ፕላስ ደግሞ ከምንሰራቸው ከምናሳያቸው ባህሪያት አንፃር የኛን ደካማነታችንን እያወቅን ለአላህ ሙሉ በሙሉ ራሳችንን አሳልፈን ሳንሰጥ እሱ ግን እያለፈን ሲሄድ ይህ የራህማው መገለጫ መሆኑን ማሳየ ነው። አንድ ልዩ ምልክት ነው እንጂ እንደ እንቅስቃሴያችንና እንደ እንቢተኝነታችን እንደ አመጻችን ቢሆን ኖሮ እኮ አይደለም ይህን ያህል ጊዜ እንዲህ እያደላደለ ሊኖርን አንድ ትንፋሽ እንኳን የምናወጣበትን እድል አይሰጠንም ነበር። በሐዲስም ላይ እንደተገለጸው ረህመቴን 100 ቦታ ከፈልኩት 99ን ለአኺራ አስቀምጬዋለሁ። በአንድ ፐርሰንቱ ነው ያሉት ኸልቆች በሙሉ ሰውም እንስሳውም ኢላሁም በሙሉ ተጋርቶ የሚጠቀምበት የሚል ሐዲስ አለና ከራህማ ጋር አገናኝቶ ሙሉ በሙሉ እሱን ከራህማ ጋር አስበን ሌላዎች ባህሪያቱን ስሙ እንዳለ ሆነው በዛ አይነት መልኩ ማምጣቱ ላይ ያለውን ሲር በተወሰነ ደረጃ የነካካው ይመስለኛል። ሞርጋን እንደው ኢንተርናላይዝ እናደርገው የተወሰነ እሱም ላይ ሪፍሌክት ይደረግበት አህመድ ጋር ደስ ይለኛል። ጀዛኩሙላህ ኸይር አፍ በሉኝ አረዘምኩ። ባረከላሁ ፊክ ብራዘር መሐመድ። አይ ቲንክ ምላስን ከልብ ጋር የማዛመድ ፖይንት ነው። አይ ቲንክ በጣም ወሳኙ እንግዲህ ተርኒንግ ፖይንቱ እንዲህ አይነት ዲስከሽኖች ያንን ማድረግ ከቻሉ ነው። በቃ እስከዛሬ ለብዙዎቻችን ላይ ምስላሳችን ላይ ከነበረ ያንን ወደ ልብ ወደ ተግባር ወደ ስሜት ማዋሃድ መቻሉ ነው ኢንሻአላህ ተርኒንግ ፖይንት ሊያደርገው የሚችለው። ያ ደግሞ በደንብ ቱ ድራይቭ ኢት ሆም የሁላችሁንም ሀሳብ ደግሞ ብንሰማ አሪፍ ነው። እጃችሁን ያነሳችሁ አይፎን አንሚዩት ሆኖ ይታየኛል። ሀሳብ አላችሁ? አይፎን እሺ። ሌላ ጅስካይ አንድ በጣም ደግሞ ላይ የሚገርመ ሀሳብ ረህመት ከአቅም ጋር መያያዝ አለበት። ላይክ መታገዝ እና ቁጭ ብሎ መጠየቅ ሳይሆን መታገዝ በጣም ክሪቲካል እንትን ይመስለኛል። ቲንክ ከዚህ በፊት አህመድም ስንወያይ ኢማራም ጋር ማለት መስነፍ ቁጭ ማለት ምናምን ሳይኖርብን በቃ አላህ ሁሉን ያደርገዋል ሳይሆን ከኛ የሚጠበቀውን ነገር ሁሉ እያደረግን አይደለ ቢስሚላህ ራህማን ራሂም ስል በቃ የምታገዘውን ነገር ሁሉ ማድረግ ያለብኝን ሁሉ እያደረግኩኝ መልእክቱን እየተከተልኩኝ ምንድን ነው ያለኝ የሚለውን እያደረግኩኝ ነው ደግሞ አላህን እገዛ የምጠይቀው። ለዛ ደግሞ አቅሜንም ዴቨሎፕ ማድረግ ከኔ ይጠበቃል ማለት ነው። በየትኛውም መስኩ ቢሆን የሚፈልገውን ዋጋ ከፍዬ አቅም ያለው እዝነት ነው መሆን ያለበት እና እሱ ራሱ በጣም ኢንትረስቲንግ ፖይንት ነው። ያ ጀማ
ብራዘር ሙስጠፋ አለ ማውራት የምትችልበት ቦታ ነው። አይደለም። ወአለይኩም ሰላም። ብራዘር ሱላይማን ማውራት ትችላለህ፣ ሀሳብህን ማጋራት። አሰላሙ አለይኩም ወራህመቱላህ። ያ ማውራት እችላለሁ፣ ግን ማውራው ነገር የለኝም። ገና ከራሴ ጋር እየታገልኩ ነው ያለሁት። ምን ላይ ነው የነበርኩት፣ ወደፊት ምን ሊሆን እያልኩ ለበረካ ብቻ ስንለው ነው የኖርነው። ላስት ዊክ እስቲአዛን እንደዛ ነው የተረዳ ነው። አሁን ደግሞ እሱን ወደዚህ እንደገና ደግሞ በስመላ ሱብሃንአላህ። በቃ ያ ካልነው ብቻ የተጠቀምን ነበር የሚመስለን እና እንዴት ነው አሁን ካሁን በኋላ ያለው ህይወታችን ሊስተካከል የሚችለውን እያሰብኩ ነው ያለሁት። በቢስሚላህ ተጀምሮ ደካማነት ከኛ የሚጠበቅ ነገር አልነበረም፣ እያልነው አልነበረም ማለት ነው። ስለዚህ ካሁን በኋላ ማለት መጀመር አለብን። እንዴት ነው የሚጀምረው፣ እንዴት ነው ማስጀምረው እያልኩ እያሰብኩ ነው ያለሁት። ሌላ ሀሳብ የለኝም። ኢንሻአላህ እስከዛ ዌድነስዴይ ድረስ ከገባን ዌድነስዴይ ላይ እንልበታለን። ኢንሻአላህ በረከላህ ፊክ ብራዘር ሱላይማን። እስቲ ሌላ ካለ ኢንሻአላህ አንድ ሁለት ሰው ጨምረን እንሄዳለን። ብራዘር አህመድ አይ ቲንክ አሁን ከተናገርነው እንደው የአብዛኛው እንትን ይመስለኛል ይሄ ተርኒንግ ፖይንት ነው። ስለ ራሴ እንኳን ብቻ ብናገር አሁን ብራዘር ሱላይማንም እንዳለው ተርኒንግ ፖይንት ነው ለአብዛኞቻችን። እያልኩ ያለሁት ምንድን ነው የሚለውን ቆም ማለት ማስታወስ፣ እስከዛሬ ከልምድ የምንል የነበረውን ነገር ያንን እንደገና አዲስ ልምድ ማምጣት ሊኖርብን ነው የሚመስለኝ አሁን። እና እስቲ ሰዎች እንዴት ነው የሚጀምሩት? ቆም እያሉ ማስታወስ ነው። ልክ ቢስሚላህ ራህማን ራሂም ሲሉ እያልኩ ያለሁት እኮ ይሄን ነው ከማለት ነው የሚጀምሩት። ተርኒንግ ፖይንታቸው ምን ይመስላል? እንዴት ነው ራሳቸውን የሚያለማምዱት? እና ወደዛኛው ደግሞ ሙሉ በሙሉ በቃ ተዋህዷቸው ስራቸውም ኑሯቸውም ህይወታቸውም በቃ ያ የሚሆንበት ደረጃ ላይ ያው የደረሱ ሰዎች ይኖራሉ ፎር ሹር። አሁንም በዛ ውስጥ እየኖሩ ይሄዱ ይኖራሉ። ግን አሁን እኛ ላይ ያለ ሰው እንዴት ይነሳ ከቃሉ ሲጀምር እንዴት ከልምድ ወደዛኛው እንዴት ይውጣ የሚለውን እስቲ እሱን አይተን በዛው እናጠቃለው። ብራዘር አህመድ طيب بسم الله الرحمن الرحيم إن شاء الله ኔክስት አንዱ ፕሮግራማችን ይህንኑ ርዕስ ዑለሞች እንዴት ተነተኑት፣ እንዴት ተረዱት የሚለውን ለማየት እንሞክራለን። የኛ ግንዛቤ እንዳይሆን ማለት ነው። ያው በትክክል ቢስሚላህ ራህማን ራሂም ይሄ ነበር መልእክቱ ወይንስ የቀደሙት የተረዱት ነገር ምንድን ነው? ቢስሚላህ ራህማን ራሂም ለእነሱ ምንድን ነበረ መልእክቱ የሚለውን በደንብ ሊያሰርጽልን በሚችል መልኩ የእነሱን ሀሳብ እንሰማለን። እኔ ብዙ ጊዜ ከዳዕዋዎችም የተለያዩ ፕሮግራሞችም ውስጥ ሁላችንን የሚያሳስበን ነገር አለ። እኔ ለዚህ ነገር ኢማኔ አልደረሰም ወይም ደግሞ እዚህ የሰማሁትን ነገር ለመተግበር የምችልበት አቅም ላይ አልደረስኩም የሚል ነገር የሁላችን ጥያቄ ነው። እኔ ደግሞ በቃ አሁን ቆይቼ የገባኝ ነገር ይሄ ጉዳይ የሚያሳስብ አለመሆኑ ነው። በቃ ኢሹዋችን መሆን የለበትም እንደዚህ መኖር አልቻልኩም ምናምን የሚለው ማለት ነው። ለምንድን ነው ይሄ ማሳስበው? የመጀመሪያው ሂደት ጉዞ የአላህ ስብሐነ ወተዓላ ያወረደልን ወህይ ምን ማለት ነው የሚለውን ነገር በጣም ብዙ ጊዜ ደጋግመን መስማት፣ ደጋግመን ማውራት፣ ከዛ እየሰፋ በጣም እየሰፋ ይመጣል። ከዛ ከህይወታችን ጋር ከማንነታችን ጋር በጣም ኮኔክሽን እየፈጠረ ስሜት እየሰጠን ትርጉም እየሰጠን ጣዕም እየሰጠን ይመጣል። ይሄ ጉዳይ እኛን ምንም መሆን አይጠብቀንብንም። በቃ እዚህ አሁን ልናዳምጥ ፈልገን አይደል የመጣ ነው። እሱም ብቻ ነው የሚፈልገው። ወይህዲ ኢለይሂ መን አናብ።
ወደዚህ ነገር ዘንበል ያሉትን እመራለሁ ይላል። ምንድነው ብቻ እሱ የሚፈልገው? ጅሁድ ይፈልጋል። ወለዚነ ጃህዱ ፊና፣ በዚሁ ጉዳይ ውስጥ የጣሩ ሰዎች ይላል። ስለዚህ በጣም ትንሹ ጉዳይ ቢስሚላህ ራህማን ራሂም ምን ማለት ነው? ቁርአን ላይ እንዴት ተገለጸ? ከዛ በኋላ ዑለሞች እንዴት ተረዱት? እያልኩኝ ሐሳቡን ኢንተርናላይዝ የማድረግ ጉዞ በትክክል ከተጓዝኩኝ ከዛ በኋላ ይሄ ስሜት የሚፈጥረው ህይወት ራሱ ነው የሚያመጣው። የኔ አቅም፣ የኔ ጉልበት፣ የኔ ችሎታ አይደለም። የቁርአኑ የዋህዩ የዚህ ሩህ ኃይል ነው ጉዳዩን የሚሰራው። ስለዚህ ምንም የተለየ ኢማን የተለየ ምናምን የሚፈልግብን ነገር የለም ከኛ። ኦልሬዲ እኛ የሚያስፈልገንን ነገር አላህ ሰጥቶ ነው ያመጣል። ከቁርአን ጋር አብረን እንድንሄድ ቁርአን እንዲሰራን በሚያስችል ሁኔታ ነው የተፈጠረው። ምንም ተጨማሪ ኢነርጂ አይፈልግብንም። ተጨማሪ ኢነርጂ ማለት ተጨማሪ አፈጣጠራችን ነገር የሚፈልግ የለውም። ስለዚህ ስሙዝሊ ዝም ብሎ የሚሆን ነገር ነው። ግን ብቸኛ ነገር ማድረግ የሚጠብቅብን ቁርአን ከቁርአን ጋር እኛ የሰው ልጅ ከቁርአን ጋር ሲገናኝ ሊያከብራቸው የሚገቡ ህጎችን ነው። ሊየደበሩ አያቲሂ ወሊየተዘከረ ኡሉል አልባብ ይላል። ሊየደበሩ አያቲሂ ይልና ነው ወሊየተዘከረ የሚለው። ያ ምንድን ነው የሚያሳየው የሚሉት በትክክል ተደቡር ማድረግ የቻለ ሰው ወሊየተዘከረ ይመጣል። ራሱ አያው የመገሰጽ የመንካት የሆነን ያላየነውን ነገር የመግለጥ ረስተነው የሆነ ዝንግት ብለን የነበረውን ነገር የማስታወስ ኃይሉ ይሰራል ማለት ነው። ግን ምን ይፈልጋል? ወሊየተደበር የመጨረሻውን ከጀርባ ያለውን መልእክት። ወሊየተደበር ማለት ከጀርባው ከኋላ ያለውን መልእክት የመረዳት ጉዳዩ ማለት ነው። በማስተዋል በጥልቀት ጉዳዮችን በማየት መሰል ነገሮች እና ወቁርአንን ፈረቅናሁ ሊተቅረአሁ ዐለ ናሲ ዐላ ሙክሲን ወነዘልናሁ ተንዚላ። ቁርአንን ለያየ ነው ይላል። ከዛ በኋላ ሊተቅረአሁ ዐለ ናሲ ሰዎች ላይ ልትቀራው ዐላ ሙክሲን በጣም ዝግ ብለህ በቀስታ። ስለዚህ ቁርአን ጋር ቀስ ካለን በቃ እዛው ጋር ዐላ ሙክሲን ማለት በእርጋታ ወነዘልናሁ ተንዚላ ቀስ ብሎ ማውረድን አውረድ ነው ይላል። ፈረቅናሁ ብሎ ለያየ ነው ብሎ ዐላ ሙክሲን ብሎ ወነዘልና ሁሉም የሚያሳዩት መለያየቱንና ቀስ ማለቱን ነው። ስለዚህ ካልቸኮልንበት በጣም ረጅም ጊዜ አንድ ጉዳይ ላይ ከቆየንበት እሱ እኛን የመስራት ኃይሉ ሕያው እየሆነ ይመጣል። ስለዚህ ምንም ተጨማሪ ኢነርጂ አይጠይቅም። በቃ እኔ ኢማኔ ስላልጨመረ ነው፣ እኔ ኢማኔ ስለጎደለ ነው ብለን የምናስበው ነገር አይደለም። በቃ ከቁርአን ጋር ከተገናኘን ራሱ ኢማን ራሱ ስሜት ራሱ ምናምን መሆን ይጀምራል ማለት ነው። ስለዚህ በጣም ሰላም የሚሰጠውና እረፍት የሚሰጠው ነገር አላህ ስብሐነ ወተዓላ እኛ ላይ አልጣለውም። ኃላፊነቱ የጣለው ተአምራዊ በሆነ ቁርአኑና በሱ ሂዳያ ላይ አድርጎታል። ወየህዲ ኢለይሂ መን አናብ፣ ከኔ የተጠበቀው ኢናባው ነው፣ ዘንበል ማለቱ። ከዛ እንዴት እንደሚመራኝ አላውቅም። እንዴት አድርጎ ሐሳቡ እኔ ውስጥ እንዲገለጥ እንደሚያደርገው አላውቅም። እኔ ኃላፊነቱን ወስዳለሁ ብሏል። ጋራንቲ ሰጥቶናል ማለት ነው። ወየህዲ ኢለይሂ መን አናብ፣ ጁህድ ካደረጋችሁ መራችኋለሁ አለ፣ ሌላኛው መስመር ማለት ነው። ስለዚህ ከኛ የሚጠበቀው ነገር በጣም ሁላችን የምንችለው ነገር ነው እና ምንም ውስብስብ ነገር የለውም፣ ግን ረጅም ጊዜ ይፈልጋል። ለው ካነ ዐረደን ቀሪበን ወሰፈረን ቃሲደን ለተበዑክ ወላኪን በዑደት ዐለይሂም ሸቅ። ነገሩ ቅርብና ቀላል ቢሆን ሁሉም ግር ብሎ ይመጣ ነበር። ነገር ግን መንገዱ ረጅምና አስቸጋሪ ሆነባቸው ይላል። ስለዚህ የራሱ የሆነ ውጣ ውረዶች አሉት። ትዕግስት የሚፈልግ ነገር አለው። ትንሽ ትንሽ እያቀመሰን ትልቁን ነገር እንድናገኝ እያገዘን ይሄዳል እና
ቢኢዝኒላህ ቆይታችን አላህ በሚፈልገው መልኩ ከቁርአኑ ከረሱሉ ሰለላሁ ዐለይሂ ወሰለም አስተምህሮ ጋር ካደረግነው በእኛ ደካማነት ምክንያት የሚፈጠር ምንም ነገር የለም። የእኛ ኢማን መጉደልም ማነስም ምንም አይጎዳውም ቁርአን እኛ ጋር ኢማን ለማምጣት። ስለዚህ ራሱ ይሰራናል ብዬ ነው ማስበው። ወላሁ አዕለም። መርሐባ። እሺ ባረከላሁ ፊክ ወንድም አህመድ። የመጨረሻ አንድ ሁለት ጥያቄ ወይም ሀሳብ ካለ እንቀበል። ይህን እድል ተጠቀሙበት። መርሐባ። አይ ቲንክ በቃ ሌላ ማጠቃለያም ካለ አለበዚያ በዱዓ ትዘጋለናለህ አህመድ። طيب بسم الله الرحمن الرحيم። ያው ማጠቃለያነት እንደው ለመያዝ እንዲመች ቢስሚላህ ራህማን ራሂም ስንል ያነሳናቸው ነጥቦች አንደኛው ዓላማዬ አላህ ብቻ ነው ማለት ነው። ሁለተኛ ስልጣኑ የአላህ ብቻ ነው። ኦቶሪቲ በሱ ስም ነው የምኖረው። የሱን ዓላማ ለማሳካት የሱን ትዕዛዝ ለመሙላት ነው ማለት ነው። ሶስተኛ ዓለም ላይ የሰው ልጅ የሚኖርባቸው ህይወቱን የሚሰጥበት መስዋዕትነት የሚከፍልለት ስም አለው። እኔ የምኖርበት የህይወት እሳቤ የሚቃኝበት አላህ በሚለው ስም ውስጥ ያለው በቢስሚላሂ ወይም በዋህዩ ስር ነው ማለት ነው። አላህ ይሄንን ዓለም ሁሉ የፈጠረ ያስገኘ ነው። ድንገት ዓለም የተገኘች አይደለም ማለት ነው። ከዛም አልፎ ደግሞ አላህ ስብሐነሁ ወተዓላ መፈጥሮ የረሳ አይደለም። ወማ ረቡከ ነሲያ ወማ ካነ ረቡከ ነሲያ፣ ጌታህም የሚረሳ አይደለም። እና ስለዚህ እንኳን ሊረሳ ሙሉ እዝነት የሆነ ፈጣሪ ነው። የእዝነቱም ደግሞ በዚች ምድር ላይ ሁሉ የተገለጠ ነው። ሌላ የሚያዝንልኝ በመሀል የሚይዘው የምጠጋው በዚች ምድር ላይ ይንከባከበኛል፣ ይሰጠኛል እምለው የለኝም። ከፍጥረታት ሁሉ በላይ የሚያዝን ሲቸግረኝም የምጠይቀው ሲጨንቀኝም ጌታዬ ሆይ ምለው እሱ ብቻ ነው። በመሀል ሌላ አዛኝ አያስፈልገኝም ማለት ነው። የምታገዘው በአላህ ነው። በሱ ሩህ ዋህይና ብርሃን ነው የምታገዘው። የህይወት መታገዣ የሱ ነው ማለት ነው። እንግዲህ ጠቅለል ለማድረግ ይሄን መልእክት ነው የያዝነው። አላህ ፍቃድ ከሆነ እንግዲህ የዑለማዎችን ደግሞ በሚቀጥለው እናያለን። ምናልባት መፍጠን ካለብን ግን ቀጥታ ወደ አልሐምዱሊላህ ረብል ዓለሚን እንገባለን። اللهم الحمد لله رب العالمين والصلاة والسلام على رسول الله. اللهم اجعل القرآن ربيع قلوبنا ونور صدورنا وجلاء أحزاننا وذهب همومنا وغمومنا. صلى الله وسلم على سيدنا محمد وعلى آله وصحبه وسلم أجمعين. السلام عليكم. وعليكم السلام ورحمة الله وبركاته. جزاكم الله خير.